ከማዕከላዊ አርማጭሆ ወረዳ ማሰሮ ደንብ ነው። ስሜ ትብለጥ በየነ እባላለሁ። የምመሰክረው ስለኔና ስለ ቤተሰቦቼ ነው። በእግዚአብሔር ቸርነት፣ በእናታችን በድንግል ማርያም አማላጅነት፣ በቅዱስ ገብርኤል ተራዳኢነት፣ በአባታችን እንባና ጸሎት የተደረገልኝ ነገር እንዲህ ስል መሰክራለሁ። እኔ የራስ ምታት፣ ቁርጥማት ከ2 ሳምንት በላይ ደረቅ ሳል ያስለኝ ነበር። ስርዓትም አልነበረኝም። ከአንደበት የሚወጣው ቃላትና ሙሉበት ሁሉ ቤተሰቦችም የሚያሳፍር ነው የነበርና በ2016 ወንቅ እሸት መጥቼ 9 ቀን ብቻ በመጠመቅ ከዚህ ሁሉ ድኛለሁ። ለኔ የደረሰ እናንተ ይድረስላችሁ። አሁን ደግሞ መሰክረው ለቤተሰቦቼ ነው። አባቴ የአእምሮ ጭንቀት በሽታ ነበረበትና ከዕለታት አንድ ቀን አምና እዚህ ነበርኩኝ። ደውለው ለ2 ቀን ያህል ማዋራት አይችልም ሆስፒታል ላይ ነው ብለውኝ ለወንቅ እሸት ቅዱስ ገብርኤል አባቴ ድኖልኝ ባይኔ ደህና ሆኖ ካገኘሁት ቁሜ መሰክራለሁ ብዬ ነበር። ስሄድ ምንም ሳይሆን ለ2 ቀን ያው ምንም ማዋራት አይችልም ነበር። ጸሎት ባሳስኩኝ እዚህ 3 ሰዓት አልሞላም ነቅቶ ብለው ደውለውልኝ ደህና ሆኖ አግኝቼዋለሁ። ለኔ ደረሰ ይድረስላችሁ። እህቴ ደግሞ የ3 ዓመት ህፃን ናትና ከዕለታት አንድ ቀን ዝም ብላ እንደ ትኩሳት አድርጎ ጀምሯት ጸጥ አለችብን። አይኗ ሽቅብ ተገርፎ በቃ ወደታች አልረግም። እጅ እግሯ ተገታትሮ መመለስ አይችልም። ከዛ በመቁጠሪያውና የወንቅ እሸት ጸበል በመርጨት ወዲያውኑ ነቅታልኛለች። የኔ ደረሰ ይድረስላችሁ። አንዲት ታላቅ እህቴ ደግሞ ሃይላንድ ውሃ ነበር ምሰራና ሁሌም በደንብ ነበር ሰራ ነበር። ከዛ የሆነ ሰዓት በበርካታ እንዳወረደች ትንሽ እንድትሸጠ በቃ ለብዙ ወራት ቆየ። ከዛ በቃ በጣም ታለቅስና ትጨነቅ ነበር። የሁሉ ብር በቃ ይዞብኝ ምን ልሰራ ነው እዚህ በኋላ እያለች የወንቅ እሸት ቅዱስ ገብርኤል አያሳፍረኝም ስለቴንም ሳላለቁም የመሰክራለሁ ሸጥልሻል ብያት ወር ባልሞላ ተሽጦላት እህቴ ደስተኛ ሆና ትገኛለች። ለኔ ደረሰ ይድረስላችሁ። ያው ልጆቼ ጤና ያጡ ነበር። አንዱ የ3 ዓመት ልጅ ነው ሆኖ ያመጣው ታምና ለባህል ነው። አሷውን አውደ ምሕረት ተኝቷል። አንዱ የባህር ልጅ ነው የዩኒቨርሲቲ ተማሪ ነው ባህር ዳር። ታመሙብኝ፣ በጣም ታመሙ፣ በከባዱ ታመሙ። ልጁም ትምህርቱን አቋርጦ መጥቶ ከዚህ 3 ወር ተጠመቀ። ከዚህም እንዳለ በጣም ታመመ። አመመውና እያመመው ተጨንቆ እያለ ወንቅ እሸትን በፊት ምን ድኜበት ነበር። ዓመተ ምሕረት አላውቅም። ያው አንድ 8 ዓመት እየሆነኝ ነው። በጭንቅ ታሜ ተርፌበታለሁ። ወንቅ እሸትን የሆነ ነገር ቢሆን እንኳን ወንቅ እሸት እንዳትቀሪ፣ ወንቅ እሸት ህይወትሽ ነው ሲሆን አይታወቅም። እኔ እንኳን ባልድን አንቺ ወንቅ እሸት እንዳትቀሪ፣ ወንቅ እሸት ለአንቺ ታላቅ ነገር አድርጎልሻል። በነፍሰሽም በስጋሽም ልጅ ምንም አያረግም፣ ፈጣሪን የሚበልጥ እንጂ ልጅ ከፈጣሪ እንዳትጣይ፣ ወንቅ እሸት እንዳትቀሪ ይለኝ ነበር። በዚያ ሰዓት ሰማይ ተደፋብኝ፣ መቋቋም አልቻልኩም። ልጁም ሌላ ውስጥ ገብቶ እኔም ሌላ ውስጥ ገብቼ ነበር። ግን ቅዱስ ገብርኤል ድረስልኝ በዳመና አባታችን አምላክ ድረስልኝ፣ አይሰድቷ ማርያም መጥመቀ መለኮት ቅዱስ ዮሐንስ ድረስልኝ፣ ለእኔ ህይወቴን እንደቀጠልክልኝ ዛሄን እንደቀጠልከው ሁላውንም ለልጄ ድረስልኝ፣ አላማዬን አታቀሽፈው፣ እኔ ጭንቅ አልችልም ስለው ደርሶልኝ ልጄ 3 ወር ተጠምቆ አሁንም ባህር ዳር ዩኒቨርሲቲ ገብቶ እየተማረ ይገኛል። በቀደም የጥቅምት ገብርኤልም አሁን የታኅሳስ ገብርኤልም በቀደም ባሉን አክብሮ ሄዷል። ትንሽዬውም አሁን አውደ ምሕረት እሱ አስተኝቼዋለሁ፣ ድኖልኛል፣ ተፈውሶልኛል። ለእኔ የደረሰ አምላክ ለእናንተ የሚድረስላችሁ። እንዲሁም ሲቀጥል ገንዘብ በጣም ይጠፋኛል እየተበደረ በተለያየም ግዳዶት ዘመድም ባድም መጠጥ ቤት ነው የምሰራ። በዘመድም ባድም እየወሰደ በተለያየ ነገር ገንዘብ አይመለስም። የእኔ ችግሩ እንደ ዳንኩኝ 1 ዓመት ያህል በተለያየ እንቅፋት አልመጣም ነበረ። አሁን አምና ይሄ ነገር ክስተት የተከሰተብኝ የገዛሁትን ዕቃ ሁላ እየሸጥኩ በቁጠባም በምንም የሰው ዕዳ ሁላ መክፈል ጀመርኩ። ያልበላሁትን ያልጠጣሁትን ይሄ ችግር በቃ ወንቅ እሸት ተቀይሞብኛል፣ ቅዱስ ገብርኤል ተቀይሞብኛል ብዬ መጥቼ ከዚህ ተመልሼ ከርኩ በኋላ የሸጥኩትን ዕቃ ሁላ ገዝቼ በረከት ተትረፍርፎልኝ ሞልቶ ተርፎ ይገኛል። ለእኔ የደረሰ አምላክ ይድረስላችሁ። ለእናንተም አመሰግና ስላዳመጣችሁኝ አመሰግናለሁ። አባታችን ወደ ገዳማቸው በሰላም ይመልስልና በነፍሳችን በስጋም ያሉና አባታችን ናቸው። በሰላም ይመልስልና አመሰግናለሁ። እንደምን ዋላችሁ? እኔ የመጣው ከምዕራብ ጎጃም ከቋሪት ወረዳ የምመሰክረው ስለ ራሴ ነው።
አሞኝ ነበር፣ በጣም አሞኝ ነበርና ማንነቴንም አላውቅ ነበር 2016 ግን ከዚህ መጥቼ ጠበል በመጠጣት በመጠመቅ ድኜ ተፈውሼ እገኛለሁ። ልጅም አልወልድም ነበር ታስጌ እውነት መጥቼ እውነት ልጅ ወልጄ ባየው መጥቼ ክርስትና አስነሳለሁ ብዬ ተስዬ ነበር። ክርስትና መጥቼ አስነስቻለሁ። የኔ የደረሰ ቅዱስ ገብርኤል የእናንተ ይድረስላችሁ። አመሰግናለሁ። የመጣሁት ደባርቅ ማህበረ በኩራት ነው። ስሜ ትዕግስት ብርሃኑ ይባላል። የመጽሐፍ ስሜ ወለተ ማርያም። በመድኃኔዓለም ቸርነት በድንግል ማርያም አማላጅነት በቅዱስ ገብርኤል ተራዳይነት በአባታችን እንባና ጸሎት ከብዙ በጥቂቱ የሆነልኝን እመሰክራለሁ። እህቴ የድግምት መንፈስ ነበርና ያሰቃያት ነበረ። ከዚያ በማስጠመቃችን ከዚህ ቆይታ ድናልኛለች። እልል ብላችሁ አመስግኑልኝ። ከዛ ሲቀጥል ቤታችን ሰላም ፍቅር አልነበረውም፣ በድግምቱ የተነሳ ማለት ነው። ሁሌም ጭቅጭቅ፣ ሁሌም ንትርክ ነበረ። ቅዱስ ገብርኤል ግን በእህታችን ምክንያት ነው እዚህ ተጠምቃ ቤታችን ሰላም ፍቅር ወርዶልና እልል ብላችሁ አመስግኑልን። በሶስተኛ መሰከረው አባቴ የአስም በሽታ ነበረበት እና በጣም ብዙ ጊዜ ይሰቃያል። ከተማ ያላችሁ ታውቁታላችሁ። ሁሌም ባመመው ቁጥር ኦክሲጅን ነበር የሚወስድ። ያው ለምስክርነት ከቤት አስቀምጠነዋል። እህቴ አምጥቼ መሰክራለሁ ብላ ነበረችና እሷ ሌላ ቦታ ስለሄደች አጋጣሚ ሳልይዘው ስለመጣው ነው። ሁሌም በተነሳ ቁጥር ኦክሲጅን ባፉ ይወስድ ነበረ። ከዛ በላይ ደግሞ ያን አላስችለው ሲል ሆስፒታል ይሄዳል። ሆስፒታልም ኦክሲጅን ነው የሚሰጠው የነበረ። እህቴን ሲያማት ከዚህ መጥቶ ግን 3 ወር ተጠምቆ በመሄዱ ከዚህ ደርሶ ከሄደ ጀምሮ ኦክሲጅን ወስዶ አያውቅም። ድኖልና እልል በሉልን። የክርስትና ስሜ ወለተ ማርያም፣ ተወልጄ ያደግኩት ደቡብ ወሎ። እኔ የምመሰክረው በእግዚአብሔር ቸርነት በድንግል ማርያም አማላጅነት በእመቤቴ ማርያም በአባታችን በአባ ዮሐንስ ተስፋ ማርያም ባና ጸሎት እንዲህ ስል መሰክራለሁ። መጀመሪያ የምመሰክረው ለእህቴ ነው። እህቴ በጣም ታማ ነጭ ደም ሴልሽ አይሰራም፣ ነጭ ደም ሴልሽ አይሰራም እየተባለ ሁልጊዜ በመርፌ ነው የምትኖር ማለት ነው። ለአመት ከምናምን በመርፌ ነው የምትኖረው። ከዛ ስትኖር እኔ ግን ውጭ ነበርኩኝና እውነት የወንቅ እሸቱን ቅዱስ ገብርኤል አላውቀውም፣ ግን በኢንተርኔት በትጋት ማህበር ላይ ነው የማውቀው። የወንቅ እሸቱ ቅዱስ ገብርኤል እህቴን እውነት ደጅ መታ ተተፈወሰችልኝ። በትጋት ማህበርም ደጅ መጥቼ መሰክራለሁ ብዬ ነበር። ግን እግዚአብሔር ፍቃድ ሆኖ ለ3 ቀን መታ እዚህ ደርሳ ተመልሳ ዲና ተፈውሳ የቅዱስ ገብርኤል ወንድ ልጅ ወልዳ ትገኝልኛለች። ሁለተኛ መሰክረው ለእናትና ለአባቴ ነው። እናትና አባቴ ለ1 ዓመት ያህል ተለያይተው ነበረ። ሽማግሌ ቢላቸው ልጅ ወይ ብንላቸው በቃ እምቢ ብለውን ለአመት ተለያይተው ይቀመጡ ነበር። ግን የወንቅ እሸቱ ቅዱስ ገብርኤል አሁንም ዝም ብዬ በኦንላይን ለማህበረ ትጋት እህቶቼ በጸሎታችሁ አስቡኝ፣ እናትና አባቴን ተለያይተውብኛልና አልኳቸው። ከዛ እሱ የነገሩትን አይረሳምና እናትና አባቴ ታርቀው አሁን 8 ወር ሆኗቸዋል ማለት ነው። ሶስተኛ መሰክረው የመብራት ወፍጮ አለኝ። የመብራት ወፍጮ ሁልጊዜ በቃ ኮንታክት ነው የሚፈጠር። ዛሬ ተስተካክሎ ለነገ 1 ቀን አይፈጭም። በቃ የሰራተኛ ራሱ ከቤት ነው መካፈል ማለት ነው። ከዛ እንደዛ እያለ ጅባት አልኩት። ከዛ ከውጭ ተገባው በኋላ የአባዬ መጽሐፍ ተውጭ የመጣሁት መጽሐፍ አለኝ። ያንን መጽሐፍ ቆጣሪው አካባቢ ሸሸት አረኩና ቁጭ አረኩት። እመቤቴ እንደምላችሁ 8 ወሩ 1 ቀን ተበላሽቶ አያውቅም። 24 ሰዓት ነው የሚሰራው። እልል ብላችሁ አመስግኑልኝ። አሁንም አራተኛ መሰክረው ለራሴ ነው። ራሴ በጣም የቡና ሱስ አለብኝ። በቃ የማነጫነጭ ሰው ጋር አያስማማኝም። በጣም ነው የምናደደው። በጣም 24 ሰዓት ቡና የተቆላበት ቤት ብገባ ደስተኛ ነኝ። ከዛ ሁላ ግን ድኜ ተፈውሼ እገኛለሁኝ። አሁንም በአምስተኛ መሰክረው እህቶቼ 2 ውጭ ነበር የሚኖሩና ሁልጊዜ እናቴ መንዲ እንመጣላቸው አገር ውስጥ እንድንገባላቸው ትፈልጋለች። ግን አገር ውስጥ ለመግባት ለ10 ዓመት ያህል በውጭ ኖሩ ማለት ነው። ግን የወንቅ እሸቱ ቅዱስ ገብርኤል ከኔ በፊት እናቴ ዘንድ እህቶቼ ገብተው እንዲያቸው ፈልጋለሁ አልኩት። 2 ወይም ገብተው አንዷ ወልዳ አንዷ ትዳር ይዛ ትገኝልኛለች። ለእኔ የደረሰ ለእናንተም ይድረስላችሁ። አመሰግናለሁ። እኔ የመጣሁት ከሰሮቃ ነው። አገሬ ቀበሌ ዛና ቀበሌ ጠገዴ ወረዳ ዛና ቀበሌ ነው የመጣሁት።
ስሜ ብርሃኒት ኋላ እባላለሁ። የመጽሐፍ ስሜ ወለተ ስላሴ እባላለሁ። መቼም እንግዲህ መመስከሩ ግድ ይላል እንጂ እኔ በጣም ኃጢአተኛ ሰው ነኝ። እንኳንም ከዚህ ለመቆም በዛታሽ ማልቆም ሰው ነኝ የነበርኩኝ። የሁላ ጊዜ በሐኪም በጠንቋይ በደፍተራ ነው የኖርኩኝ። ሐኪም በጠንቋይ በደፍተራ ለ11 ዓመት በሙሉ ነው የኖርኩት። እኔ ግን አሁን እዚህ ደርሼ የተመሰገነ ይሁን አምላክ ጤናዬ አግኝቼ ተፈውሼ ይሄ እግሬ አይሰራም ነበር። እንደ ጓደኞቼ እየተንቀሳቀስኩኝ ሁሉንም ነገር ብዙ ነገር ተደርጎልኛል። ግን መቼም ሁሉንም ለመቁጠር ሰዓት ስለሚፈጅብኝ ጊዜ ስለሚጨርስብኝ መቼም የተወሰነ ለመመስከር ብዬ ነው። ዶሮ ስጋ አልበላም ነበር፣ የከብት ስጋም አልበላም ነበር። አሁን እዚህ መጥቼ እየበላሁ እገኛለሁ። ሁሉንም ነገር መቼም ያልተደረገልኝ ነገር የለም። ጥጃ ታሞብኝ ሄደጅ ሌሊት ነው አውጥተን ጥለነው ሙቶ ብለን የቅዱስ ገብርኤል እምነት ቀብቼ በሉ በቃ እንግዲህ እሱ ቅዱስ ገብርኤል ያደረገ ያደርገው ብዬ ጓደኞቼም አብረው የነበሩ ሰዎች አንቺ ሙቷል እንግዲህ ገመዱ ይውለቅለት ብለው ገመድ አንገቱ ነበር። ገመዱ ፈተን ሙቷል ብለን ገብተን ከቤት ተኝተን ጧት ብድግዬ ባየው ጥጃው ተነስቶ እልል ብላችሁ አመስግኑልኝ። እና ለኔ ያልተደረገልኝ ነገር የለም። ከመጣሁ ብዙ ጊዜ ነው፣ ግን ለመመስከር ቁሜ የሰው ፊት እየፈራሁ በጣም አይነት ተባሪ ያለኝ አልመሰከርኩም። አሁን ግን አባታችን በሰላም ይመልስልን። አንድ ደግሞ የሳትኩት ነገር አለኝ። በርበሬ ዘርቼ አንድ መሳይ በሽታ ገብቶ ሲሞትብኝ አምና አሁን ዘንድሮ ግን ዘርቼ ቅዱስ ገብርኤል እምነት ብዘራው በቀረጨው አፈራልኝ እና እልል ብላችሁ አመስግኑልኝ። መቼም ጨርሼ ለመመስከር ያውቃይ የሰው ፊት ስለሚከብደኝ ነው። አባታችን በሰላም ይመልስልን። አባታችን በሰላም ወደ ገዳሞቸው ይመልስልን። አመሰግናለሁ ስላዳመጣችሁ። እንደምን ዋላችሁ የእግዚአብሔር ቤተሰቦች። በመድኃኔዓለም ቸርነት በእመቤታችን አማላጅነት በቅዱስ ገብርኤል ተራዳይነት በግናው ጨርቆስ በሕፃኑ ጨርቆስ አማላጅነት እኔ የተደረገልኝ እንዲህ ስል መሰክራለሁ። በመጀመሪያ ስለ ራሴ ነው የምመሰክረው። እኔ በጣም ቆሻሻ ኃጢአተኛ ነኝ። በጣም ኃጢአቴ የበዛ ነውና ከሰው ጋር አልደበለቅም። ወንድም ቢሞት እህት ቢሞት አባቴም ሙቷል። ከሰው አላስጨመረኝም። ግን በሌላው ሲያልፍ አንቺ ወይን ነው የምትቀበሪው? አንቺ እኮ ከቤትሽ ውስጥ ትቀበሪ እንደው እንጂ አንቺ ስትሞች ማን ነው የሚቀብርሽው ይሉኛል። አይ እኔማ ምን ከሞቱኝ ቀና ብያ ላይ አልሸተታችሁ አስከሬኑ አልሸተታችሁ ይቀመጥ ቤት። እኔ ለኔ ቀብር አላስብም። እኔ ግን ልሄድ ስል ያው ያሳብደኛን ያመኛን። ግን ይሄን ሁሉ የተረዳልኝ የለም። አሁን ግን የወንቅ እሸቱ ገብርኤል የይሰዲቱ ንግስት የዋሻው መጥምቀ መለኮት ያደረጉልኝ ተአምር ያው ዓመተ ምሕረት ለመቁጠርን ያላውቅበትምና የዛሬ 7 ዓመት አባታችን ለዛሬ ባረገው ቆዩ። በዛን ጊዜ ያው በፊት ጸበል አናውቅም። ጋላ ጊዮርጊስ 3 ወር ተጠምቄ ወዲህ ወንድሜ ወንቅ እሸት አናውቀውም ወንድሜ ይዞኝ ይመጣል። ሀይ ስመጣ ግን እንደው ሳምንት አልሞላኝም። ሳምን ያን እያመለክንበት የቆየ አባት እናታችን ለኔ ነው አዋርሰውኝ የሄዱት እንደ ሀፍት አድርገው ያው የሰይጣን ውርስ አዋርሰውኛንና ያንን እያመለኩበት የቆየውን አምጥቼ ለዛሬ ባረገው አባታችን ቆዩ ጣልሁኝ። ከዚያው ጀምሬ ተጠምቄ ስሄድ ሀያ ወዲህ እንኳን ዘመዱን ባይድ ቀብራለሁኝ። ለኔ የደረሰ ለእናንተ ይድረስላችሁ። ብዙ ነገር ወጥቶልኛል። 2 እባብ፣ 1 ኳጉንቸር፣ 1 ደግሞ ባፍንጫዬ፣ 1 ደግሞ በማህፀኔ፣ 1 ያው በአካል በእጄ ነው በሮ የሄደው። ለኔ የደረሰ አምላክ ለእናንተ ይድረስላችሁ።
እንደምን ዋላችሁ? እንደምን እስከዚህ ሰዓት አደረሳችሁ? እኔ የምመሰክረው ለራሴ ነው። ራሴ በጣም ታማሚ ነበርኩኝ። የታመምኩትም ሁሉ ነገሬ ነው። በቃ ከጥፍር አንስቶ እስከ ፀጉሬ ድረስ ምንም የሚቀረው ነገር የለም ነበረ። ከምንም በላይ የነፋፋኛል ሆዴን። ከዛ ከሱ ድኛለሁ፣ ተፈውሻለሁ። እልል ብላችሁ አመስግኑልኝ። አዎ በመንፈስ ቅዱስ ደግሞ ያልተደረገልኝ ነገር የለም። አንድ ሰፋት ትልና እየተልመደመደ ሆኖ ወጦልኛል። ሁለተኛ ደግሞ በጆሮዬ እንደ ብራብሪቱና ወጣልኛል። በቃ በመንፈስ ቅዱስ እንዳጠቃላይ ሁሉ ነገር ተደርጎልኛል። እልል ብላችሁ አመስግኑልኝ። ሁለተኛ ደግሞ የጎረቤት ሰው ናት። ከዛ እሷ በጣም ታማሚ ናት። ነፍሰ ጡር ሆና ልጅ ምናምን ተወልድና ከሆዷ ነው የሚጠፋባት። ከዛ የወንቅሸቱ ቅዱስ ገብርኤል እባክችን ሰው አርጋት መልሳት ብዬ እምነቱን በጥብጨ በወዳ ቀብቻት ነበረ። ያው ተርፋልናለች። እልል በሉልን። አባታችንን በሰላም ይመልስልን ወደ ገዳማዎት።